እኔ ዘንድሮ በእነዚህ ሁለት ልጆች ምክንያት በሳቅ መሞቴ ነው የምር። ግማሹ ብሩኬ ለምን ትንበረከካለህ አንተ ለፈጣሪ እንጂ ይላል። ሐሰን ደግሞ ለሀይሚዬ ብዙ አዝኜልሻለሁ ይበቃል ይላል። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንደው ብቻ ውዶቼ እንደው ሰው መሆን ከባድ ነው። በዚህ ምድር ላይ ስንኖር ሰው መሆን በጣም ከባድ ነው። ሰውና አመሉ ይባላል እንደውም ሲተረት ማለት ነውና ሰውና አመሉ እና ምን ልላችሁ ነው ውዶቼ፣ በአሁኑ ሰዓት ብሩኬ በጣም ብዙ ክስ እየደረሰበት ነው። ለምን 30 ጊዜ ትንበረከካለህ? መንበርከክ አይታክትህም ወይ? ሀይሚዬ ቃቃ መጫወት ያነች ወይ ምናምን። እኔ የምለው ጭራሽ ስራ መሆኑን ትረሱታላችሁ እንዴ? ጥግ ድረስ ርስት ታረጉታላችሁ። ስራ እኮ ነው እየሰሩ ያሉት እና ይሄ እውነተኛ ነገር አይደለም። ብሩኬ ጠፍቶት ነው ቀለበት ማሰር እንዴት እንደሚታሰር ምን ነበር ከዚህ በፊት ያለው? ለቀለበታችን ውጭ ሀገር ቢሆን ራሱ ደስ ይለኛል ያለ ሰው ነው። በእቅድ እየተመራ ያለ ሰው ነው እና ለምን እንደሆነ አላቅም። ብሩኬ ያው ነገር ስለሚጠናበት ስለሚገንበት ነው እና ስራም ቢሆን ግን እንደ ሴት ልጅ ይከብዳል። ለሀይሚዬ ላይ የተደረገው ነገር እንደ ሴት ልጅ ግን ደግሞ ስራና ስራ ብቻ ነው እና የሆነ የውስጥ ጥላቻችንን ባናሳይ ጥሩ ነው እና ከምንም በላይ ደግሞ ያሰን ነው ያሳቀኝ። ብዙ አዝኜልሻለሁኝ ይበቃሻል። ብዙ አዝኗል እስከዛሬ ድረስ እንግዲህ ለቀማምዬ በጣም ብዙ አሽቃብጧል። እኔ ጋም ትሆን ብሏል። ብዙ ነገር እንትን ሲል ነበር እና አሁን ይበቃሻል ተብለሻል ቅማሜ። ግን ብሩኬን ለቀቅ አድርጉት። ምንም ያደረገው ነገር የለም። ድራማውን ለማራዘም ተብሎ የተደረገ ነው እንጂ ቅማምዬን ለማሰደብ ምናምን አይደለም። ማለት ቅማምዬን የሚሰድቧት እኮ ፋራ የሆኑ ሰዎች ናቸው። ስራ መሆኑን የማያውቁት ናቸው እንጂ የሚሰድቧት ስራ መሆኑን የሚያውቁት አይሰድቧትም ቅማምዬን። ምክንያቱም ስራ እንደሆነ ስለሚረዱ እና እዚህ ጋር አንድና አንድ የማስታወቂያ ሱፍ ለብሶ መጥቶ እሷን አሰደባት ምናምን ያላቸው